ሩታ እንኳን ደስ አለሽ፣ እንኳን ደስ አለሽ፣ ተሳክቶልሻል። ቀለበትም አስወልቀሻል። በቃ ከዚህም በኋላ ጠበቅ አድርገሽ ያዡ። ከዚህም አታወልቢ እባክሽ፣ እባክሽ የሰው ህይወት አትበጥብጭ። እውነቴን ነው የምልሽ አትበጥብጭ። በቃ አሁን ደግሞ እንደው አደረሽ ደግሞ በድጋሚ ደግሞ አብረሽ እንዳትጎጂ። በቃ አብረሽስ ይኸው ፈዟል፣ በቃ ጨልሏል። እሱስ ዋጋ የለውም ማለት ነው። ዝም ብሎ እየተመራ በደመ ነፍስ ነው እየተንቀሳቀሰ ያለው እንጂ ወዶ አይደለም። ቀለበት እስከ ማስወለቅ ድረስ ኤፍሬም ተብዬው ደግሞ ሁለታችሁ አብራችሁ አልቅሱ ይላል። እንደው አንተስ እንደው ምን ይሻላል? ምንም ማለት አይደለም። ያው አቤል ደግሞ ያው የሄርሜላ መከታ እንደሆነ የምናውቅ ነበረ። እንዲሁም ደግሞ ለአብረሽም እንደዛው ነበረ። ግን መጨረሻውን ብቻ ለማየት ብቻ ያውቃል። ታያላችሁ ገይሶች ማለት ነው። አሁን ደግሞ የምታለቅስበት ቀን ደግሞ ሊመጣ ይችላል ሩታ ማለት ነው። ከዛም አልፎ ደግሞ የምሬን ነው የምላቸው። ከዛ ዳልፎ ደግሞ አብረሽም ራሱ ደግሞ ለምኖ አልቁስ ደግሞ የሚመጣበት ጊዜ አለ ማለት ነው። ጋይስ ለማንኛውም ይሄን ቻናል ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ግን በዚህ አይቀጥልም ታያላችሁ። ገና ሌላ ነገር ይመጣል ይቀጥላል። እኔ ሳስብ ማለት ነው እውነቴን ነው የምላችሁ ሩታ 300 ሺህ እስከምትገባ ድረስ ነው ወይ እንደዚህ ሲታገሉ የነበር ብዬ እያሰብኩ ነው ያለሁት። ገባችሁ? እኔም በዛ እያልኩ ነው ያለሁት። እናንተስ ምን ይሰማችኋል? እኔ እንደዛ ብዬ ነው በቃ የምገምተው። ያላንድማ እንደዚህማ አታድርግም። እኔ እንጃ ብቻ ልቦና ይስጣችሁ ነው የምለው። እውነት ድራማ እየሰራችሁ ከሆነ ልቦና ይስጣችሁ ነው የምለው ማለት ነው። ግን እኔ ባለፈው የሰማሁት ነገር በጣም ከትልቅ ሰው ጋር ነው የሰማሁት ይሄን ነገር እና እንዳሉት ከሆነ አብረሽና ሩታ በመኪና ውስጥ አብረው ሲሄዱ ታይተዋል። እሱንም በጭቅጭቅ መሀል በነበረበት ሰዓት ማለት ነው። ግን እነሱ ድራማ እየሰሩ እንደሆነ ግን እኔም ራሱ ሰምቻለሁኝ። እና ስለዚህ የኔ ወዶች የኔ ምርጦች ሄርሜላም እንግዲህ የው አንቺም ወይም እኔ እንጃ ብቻ ልቦና ይስጣችሁ። ሌላ ምንም አለ